እየመረራቸውም ቢሆን እየዋጡት ነው። ነገሩ ቢመርሽም ዋጮ የሚያስብል ነውና አሜሪካና እስራኤል ባህረ ሰላጤውን ያመሰ ጦርነት ከከፈቱ ወዲህ ምን አለ እጄን ባላነሳው አስብሏቸዋል። ኔታንያሁና ትራምፕ ጭንቅ ጥብብ ብሏቸዋል። የኢራን ነገር እንደ ወይራ የጠነከረና የገረረ ሆኖባቸዋል። ወደቀች ሲሉ አራስ ነብር ሆና ተነስታ ጉድ እየሰራቻቸው ነው። የሌሊቱ የኢራን አሰቃቂ የበቀል እርምጃ የሚነግረንም ይህንኑ ነው። ሌሊቱን ኢራቅ አሰቃቂ በቀል ፈጽማለች። ኔታንያሁ የሌሊቱ ጥቃት እጅግ አስጨናቂና ከባድ ነበር ሲሉ ገልጸውታል። ኢራን የመርዛማ ቦምብን ለሁለተኛ ጊዜ መጠቀሟን ይፋ አድርገዋል። ኢራን በበኩሏ የመርዛማ ቦምብ ጥቃት መፈጸሟን አረጋግጣለች። ይህን ጥቃት የፈጸመችውም እስራኤል መጠኑ መካከለኛ የሆነ የኒኩሌር ቦምብ የተሸከመ ሚሳኤል በመተኮሷ እንደሆነ ተናግራለች። እስራኤል የኒኩሌር ቦምብ የተሸከመ ሚሳኤል ስትተኩስ፣ ኢራን ደግሞ የመርዝ ቦምብ የተሸከመ ሃይፐርሶኒክ ሚሳኤል አርከፍክፋለች። በእሳት ማዕበል እየተናጠ ያለው የመካከለኛው ምስራቅ ባህረ ሰላጤ አይቶት ወደማያውቀው አዘቅት እየተንደረደረ ነው። ቀጠናው ብቻ ሳይሆን መላው ዓለምም በዚህ ጦርነት ሳቢያ ወደ ገሃነምነት እየተቀየረ ይገኛል። እዚህ እሳት የላሰ ቀውስ ላይ ትራምፕ ለኢራን የሰጡት 48 ሰዓታት ቀን ገደብ ሊጠናቀቅ መቃረቡ ደግሞ ነገር ዓለሙ ከሚታሰበው በላይ ድብልቅልቁ ሊወጣ ይችላል በሚል ተፈርቷል። ውድ የአዲስ ፖስት ቤተሰቦች እስራኤል ለመጀመሪያ ጊዜ ኒኩሌር ተኮሰች። ኢራን ደግሞ ለሁለተኛ ጊዜ በሃይፐርሶኒክ ሚሳኤል መርዛማ ቦምብ አዘነበች። እነዚህ ሁለት እርምጃዎች ባለፉት 4 ሳምንታት እንደተፈጸሙት ጥቃቶች አይነት ሳይሆን የቀጠናውን ጦርነት አዲስ መልክ የሚያስይዝ ነው። እንዴት የሚለውን በዝርዝር እንመለከታለን። ይህንን ቪዲዮ ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁ እንድትቆዩ ግብዣችን ነው። ዓለም ሲኦል ሆናለች። ትርምስምሷ ወጥቷል። ሶስተኛው የዓለም ጦርነት ወይም ደግሞ በመጽሐፍ ቅዱስ የተጠቀሰው የአርማጌዶን ጦርነት ከመቼውም ጊዜ በላይ ቀርቧል። ለዚህ ማሳያው ደግሞ የቀጠለው የኢራንና እስራኤል ጦርነት ነው። ሌሊቱን በኢራንም ሆነ በእስራኤል በኩል ጠንካራና አደገኛ የሚባሉ ጥቃቶች ተፈጽመዋል። ኢራን የፈጸመችውን ጥቃት አስቀድመን ስንመለከት የእስራኤል ከተሞችን ያደቀቀውን ጥቃት እናገኛለን። የእስራኤል ሕዝብ የመገናኛ ብዙሃን ሰኞ ማለዳ ላይ እንደዘገበው ከኢራን ወደ መካከለኛው እስራኤል የክላስተር ሚሳኤል የተተኮሰ ሲሆን ጥቃቱ ያረፈባቸው በርካታ ቦታዎች መኖራቸውም ተገልጸዋል። የማገን ዴቪድ አዶም የድንገተኛ አደጋ አድን አገልግሎት በበኩሉ የነፍስ አድን ቡድኖች ጥቃቱ በደረሰባቸው አካባቢዎች ላይ ፍተሻ ማድረጋቸውን አስታውቀዋል። አገልግሎቱ አክሎም በጥቃቱ ምክንያት ከፍተኛ ድንጋጤና ጭንቀት ውስጥ የገቡ ሰዎችን እያከመ እንደሚገኝ ቢገልጽም እስካሁን የተመዘገበ ምንም አይነት የአካል ጉዳት አለመኖሩን አረጋግጧል። በመካከለኛው ምስራቅ የተቀሰቀሰው ጦርነት 4ኛ ሳምንቱን ሲይዝ የትራምፕ አስተዳደር የሰጠው የ48 ሰዓታት የጊዜ ገደብ ማብቂያ እየተቃረበ ባለበት በአሁኑ ወቅት ኢራን የአሜሪካን የትሬጀር ቦንድ የገዙትን ኢላማ እንደምታደርግ በማስጠንቀቅ ዛቻዋን አስፍራለች። የኢራን ምክር ቤት አፈ ጉባኤ መሐመድ ባገር ጋሊባፍ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት የአሜሪካን መንግስት ቦንድ የያዙ ከሀገሪቱ ጋር ግንኙነት ያላቸውን የፋይናንስ ተቋማት ልክ እንደ ወታደራዊ የጦር ሰፈሮች ኢላማ ይደረጋሉ ብለዋል። አፈ ጉባኤው አክለውም የአሜሪካ የትሬጀር ቦንዶች በኢራናውያን ደም የተነከሩ መሆናቸውን ጠቅሰው እነዚህን መግዛት ማለት በዋና መስሪያ ቤቶችና በንብረቶች ላይ ጥቃት እንዲሰነዘር መጋበዝ ማለት ነው ሲሉ አስጠንቅቀዋል። የአሜሪካን ወታደራዊ በጀት የሚደግፉ የፋይናንስ ተቋማት ህጋዊ የጥቃት ኢላማዎች መሆናቸውን ገልጸዋል። ይህ ከባድ የማስጠንቀቂያ ቃላት የተሰጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዓለም አቀፍ የነዳጅ ንግድ ቁልፍ የሆነውን የሆርሙዝ ባህረ ሰላጤ እንዲከፈት አለበለዚያ ግን በኢራን የኃይል ማመንጫዎች ላይ ጥቃት እንደሚሰነዘር ቅዳሜ ዕለት የ48 ሰዓታት የጊዜ ገደብ መስጠታቸውን ተከትሎ ነው። የዚህ ማስጠንቀቂያ የጊዜ ገደብ ሰኞ ምሽት በዋሽንግተን ሰዓት አቆጣጠር ያበቃል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም የአሜሪካንን እርምጃ እንደሚደግፉ ቃል በመግባት የሚወሰደው ማንኛውም እርምጃ በጋራና በከፍተኛ መተማመን ላይ የተመሰረተ እንደሚሆን አረጋግጠዋል። ትላንት እሁድ በደቡባዊቷ አራድ ከተማ የኢራን ሚሳኤል ያረፈበትን ስፍራ በጎበኙበት ወቅት ኔታንያሁ የአውሮፓ ሀገራትን ጨምሮ የዓለም መሪዎች ጦርነቱን እንዲቀላቀሉ ጥሪ አቅርበዋል። ኢራን እስከ አውሮፓ ዘልቆ የመግባት አቅም እንዳላትና ሁሉንም ሀገራት በኢላማ ውስጥ እያስገባች መሆኗንም አስጠንቅቀዋል። በሌላ በኩል ኢራን የአሜሪካን ማስጠንቀቂያ ውድቅ በማድረግ አሜሪካ ዛቻዋን ተግባራዊ የምታደርግ ከሆነ የውሃ መስመሩን ሙሉ በሙሉ እንደምትዘጋና በገልፍ ሀገራት የሚገኙ የኢነርጂ መሰረተ ልማቶችና የውሃ ማጣሪያ ተቋማትን እንደምታጠቃ ዝታለች። ጋሊባፍ እንደተናገሩት በኢራን የኃይል ማመንጫዎች ላይ የሚሰነዘር ማንኛውም የአሜሪካ ወይም የእስራኤል ጥቃት በመላው ቀጠናው በሚገኙ የኢነርጂና የነዳጅ ተቋማት ላይ ወዲያውኑ የአጸፋ ጥቃት እንዲከፈት የሚያደርግና የማይቀለበስ ጉዳት የሚያስከትል ይሆናል። ይህ በእንዲህ እንዳለ የጦርነቱ ግጭት በሳምንቱ መጨረሻ ይበልጥ ተባብሶ የቀጠለ ሲሆን
እስራኤል ከፍተኛ የሚሳኤል ጥቃት እያስተናገደች መሆኗን በኢየሩሳሌም እንዲሁም በመካከለኛው እስራኤል የሚገኙ ነዋሪዎች ወደ መጠለያ እንዲገቡ ማስጠንቀቂያዎች ተሰጥተዋል። አልጀዚራ እንደዘገበው ከሆነ ቢያንስ 8 የሚሆኑ በተለይም በመካከለኛው እስራኤል የሚገኙ አካባቢዎች በሚሳኤል ስብርባሪዎች ወይም ፈንጂዎች ተመትተዋል። ዛሬ ሰኞ ማለዳ ላይ የእስራኤል ጦር በቴህራን በሚገኙ የኢራን መሠረተ ልማቶች ላይ ሰፊ የአየር ድብደባ መጀመሩን ያስታወቀ ሲሆን በዋና ከተማዋ የተለያዩ ክፍሎች ፍንዳታዎች መሰማታቸው ተዘግበዋል። በተመሳሳይ ኢራን ወደ እስራኤል እንዲሁም የአሜሪካ ወታደራዊ ኃይል ወደሚገኝባቸው የገልፍ ሀገራት ሚሳኤሎችና ድሮኖችን መተኮሷን ቀጥላለች። ኩዌትና የተባበሩት አረብ ኤምሬቶች ከኢራን የተሰነዘሩ ተጨማሪ የሚሳኤልና የድሮን ጥቃቶችን በአየር መከላከያዎች ማክሸፋቸውን ዛሬ ሲያስታውቁ፣ በባህሬን የአየር ጥቃት ማስጠንቀቂያ ሳይረን ተሰምተዋል። የሳውዲ አረቢያ መከላከያ ሚኒስቴር ወደ ሪያድ አቅጣጫ የተተኮሱ 2 ባለስቲክ ሚሳኤሎችን መለየቱን፣ አንደኛው በአየር ላይ ሲከሽፍ ሌላኛው ሰው በማይኖርበት ክፍት ቦታ ላይ መውደቁን አረጋግጧል። በኢራን ጤና ሚኒስቴር መረጃ መሰረት በእስራኤልና በአሜሪካ ጥቃቶች እስካሁን ቢያንስ 1500 ሰዎች ሲገደሉ፣ አሜሪካ መቀመጫውን ያደረገው ራና የተሰኘው የሰብአዊ መብት ተሟጋች ቡድን ግን የሟቾች ቁጥር 3320 መድረሱን 1406 ሲቪሎችና 1167 ወታደሮችን ጨምሮ እንደሆነ አስታውቋል። የአሜሪካና የእስራኤል ኃይሎች የካቲት 28 በሀገሪቱ ላይ ጥቃት መክፈታቸውን ተከትሎ ኢራን የሆርሙዝ ባህረ ሰላጤን ለአብዛኛው የመርከብ ትራፊክ ዝግ አድርገዋለች። ይህ እየተባባሰ የመጣው የመካከለኛው ምስራቅ ግጭት የዓለምን የነዳጅ አቅርቦት በከፍተኛ ደረጃ ሊያስተጓጉል ይችላል የሚለው ስጋት በመስፋቱ በቅርብ ሳምንታት ውስጥ የነዳጅ ዋጋ በከፍተኛ ደረጃ እንዲንር አድርጓል። ይህም የዋጋ ግሽበት ስጋትን በማባባስ በኢኮኖሚ እድገት ላይ ጫና እየፈጠረ ይገኛል። ሰኞ ዕለት በተደረገው የገበያ ልውውጥ የብሬንት ድፍድፍ ነዳጅ ዋጋ በ0.44 በመቶ ጭማሪ አሳይቶ አንድ በርሜል $112 ከ68 ሳንቲም የገባ ሲሆን የአሜሪካው ዌስት ቴክሳስ ኢንተርሚዲየት በበኩሉ በ0.78 በመቶ በማደግ በበርሜል $99 ተሽጧል። አሜሪካና እስራኤል በጥምረት በመሆን ቴሄራን ላይ የጦርነት ከጀመሩ ከ3 ሳምንታት በኋላ ግጭቱ የተደበላለቁ መልእክቶች የሚተላለፉበትና እርግጠኛ አለመሆን የሞላበት እየሆነ ነው። ዶናልድ ትራምፕ በአደባባይ የሚሰጧቸው አስተያየቶች ከነባራዊ እውነታዎች ጋር የሚጋጩ ይመስላሉ። ጦርነቱ እየተጠናቀቀ ነው ማለት ይቻላል ሲሉ ትራምፕ ቢናገሩም አዲስ የአሜሪካ ምድር ጦር እንዲሁም የባህር ኃይል ወደ ቀጠናው እያንቀሳቀሰ ነው። እየተጠናቀቀ ነው ባሉት ጦርነት አሁንም አሜሪካና እስራኤል በቴህራን በሚገኙ ኢላማዎች ላይ የሚፈጽሙትን ድብደባ አላቋረጡም። ኢራንም ሚሳኤልና ድሮኖች ማስወንጨፏን አልገታችም። የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥን ማስከፈት ቀላል ወታደራዊ እርምጃ ነው ቢሉም ለጊዜው በኢራን ይሁንታ ያገኙ ጥቂት መርከቦች ብቻ በባህሩ ላይ መቅዘፍ ይችላሉ። የኢራን ጦር ጠፍቷል ቢሉም ነገር ግን ድሮኖችና ሚሳኤሎች አሁንም በቀጠና ውስጥ ወደሚገኙ ኢላማዎች እያስወነጨፈ ሲሆን ከአካባቢው አልፎም የአሜሪካና ዩኬ የጋራ ጦር ሰፈር በሚገኝበት እስከ ዲያጎ ጋርሲያስ ድረስ ጥቃት መፈጸም ችሏል። ትራምፕ ቅዳሜ ምሽት ላይ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ኢራን ሆርሙዝን በ48 ሰዓታት ውስጥ ያለምንም ስጋት ሙሉ በሙሉ ካልከፈተች የአሜሪካ ጦር ትልልቅ የአገሪቱን የኃይል ማመንጫ ጣቢያዎችን ኢላማ ማድረግ እንደሚጀምር አስጠንቅቀዋል። ይሁን እንጂ ከአንድ ቀን በፊት በማህበራዊ ሚዲያ ገጻቸው ላይ አሜሪካን ከኢራን ጋር በምታካሄደው ጦርነት ልታሳካቸው የምትፈልጋቸው ወታደራዊ ዓላማዎችን ዝርዝር ሲያቀርቡ ይህንንም አገራቸው ለማሳካት በጣም እየተቃረበች ነው ሲሉ ተናግረው ነበር። ጦርነቱ ከጀመረበት ጊዜ ወዲህ በጉዳዩ ላይ ዝርዝር መግለጫ የሰጡት ትራምፕ የኢራን ወታደራዊ ኃይል የመከላከያ መሠረተ ልማቷንና የኒኩሌር ጦር መሳሪያ ፕሮግራሟን መቀነስ ወይም ማውደም እንዲሁም በአካባቢው ያሉ አሜሪካ አጋሮችን መጠበቅ ዓላማዎቻቸው መሆናቸውን ጠቅሰዋል። የሆርሙዝ የባህር ወሽመጥን መጠበቅ የሚል ግብ ግን አልተካተተም። ትራምፕ ወሽመጡን መጠበቅ ከባህረ ሰላጤው በሚመጣው የነዳጅ ምርት ላይ ጥገኛ የሆኑ ሌሎች አገሮች ኃላፊነት መሆን እንዳለበት ተናግረዋል። ፕሬዚዳንቱ አገራቸው ከመካከለኛው ምስራቅ በሚመጣ የነዳጅ ዘይት ላይ ጥገኛ እንዳልሆነች በተደጋጋሚ ሲገልጹ ቆይተዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ በለጠፉት መልእክት የኢራንን አገዛዝ ለውጥን በተመለከተ ምንም አይነት ጥሪ አላቀረቡም። በጦርነቱ የመጀመሪያ ቀናት ላይ አጥብቀው የጠየቁትን የአገሪቱን ቀጣይ መሪ ማጽደቅ ወይም ያለ ቅድመ ሁኔታ እጅ መስጠት የሚያመለክቱ ምንም መልእክቶች የሉም። ትራምፕ በቅርቡ ይፋ ባደረጓቸው ዓላማዎች ላይ በጦርነት ውስጥም ሆነው የነዳጅ ምርቷን ወደ ውጭ እየላከች ባለችው ኢራን የሆርሙዝ ወሽመጥን የተወሰነ ቁጥጥር ማድረግ የሚቻል ከሆነ በስልጣን ላይ ያለውን ጸረ አሜሪካ አገዛዝ እያለ የጀመረችውን ዘመቻ ልታቆም እንደምትችል ጠቁመዋል።
የእስላማዊ ሪፐብሊክ ከስልጣን ለማስወገድ በተደጋጋሚ ሲናገሩ ለነበሩትና ወደ መካከለኛው ምስራቅ እየተጓዙ ያሉትን የአሜሪካ የምድር ጦር ኃይሎችን የሚያካትት አማራጭ መንገድ ይኖራል ብለው ለሚያስቡት የሚዋጥ አይመስልም። ከአንድ ሳምንት በፊት የአሜሪካ ሚዲያዎች እንደዘገቡት ወደ 2500 የሚጠጉ የባህር ኃይል ወታደሮችና ድጋፍ ሰጪ መርከቦችና አውሮፕላኖችን የያዘ ቡድን ከጃፓን ወደ መካከለኛ ምስራቅ ተልኳል። ተመሳሳይ መጠን ያለው ሌላ የባህር ኃይል በቅርቡ በካሊፎርኒያ የሚገኘው የጦር ሰፈሩን ለቆ ተንቀሳቅሷል። ወታደራዊ ተንታኞች እንደሚሉት አሜሪካ ኢራንን ወደ ውጭ የምትልከውን የነዳጅ ምርት የምታስተላልፍበትና 3 ካሬ ኪሎ ሜትር ስፋት ያላትን የሀርግ ደሴትን ለመያዝ አቅዳ ሊሆን ይችላል። አሜሪካ ይህንን የምታደርግ ከሆነ በንድፈ ሐሳብ አገሪቱ ወደ ውጭ የምትልከውን የነዳጅ ዘይት ሊያቋርጥና የምታገኘውን ወሳኝ የውጭ ምንዛሬ ገቢ ሊያሳጣ ስለሚችል ጦርነቱ እንዲቆም ለማስገደድ ቀላል ይሆናል። ትራምፕ አርብ ዕለት ወደ ኢራን የምድር ጦራቸውን እንደማይልኩ ቢናገሩም የማደርገው ቢሆን ኖሮ በእርግጠኝነት አልነግርህም ነበር ሲሉ አክለዋል። የኢራን የመንግስት ሚዲያዎች ቅዳሜ ዕለት በሀርግ ደሴት ላይ የሚሰነዘር ማንኛውም ጥቃት ቴሄራን በቀይ ባህር ውስጥ የሚደረግ የመርከብ እንቅስቃሴ ላይ መስተጓጎልን እንድትፈጥርና በቀጠና ውስጥ የሚገኙ የኢነርጂ ተቋማት በእሳት እንዲቀጣጠሉ እንደምታደርግ ዘግበዋል። ኢራን የሰጠችው ማስጠንቀቂያ የአሜሪካ ወታደራዊ ኃይሎች ለቴሄራን የበቀል እርምጃ የበለጠ የሚያጋልጥ መሆኑን አጉልቶ ያሳያል። በዚህ ሳምንት መጀመሪያ ላይ የአሜሪካ ሚዲያዎች እንደዘገቡት የትራምፕ አስተዳደር ለኢራን ወታደራዊ ዘመቻ $200 ቢሊዮን የአስቸኳይ ጊዜ የገንዘብ ድጋፍ ለኮንግረስ ለመጠየቅ እየተዘጋጀ ነው። እንዲህ አይነቱ ጥያቄ ዋይት ሀውስ ለረጅምና ውድ ለሆነ ውጊያ እየተዘጋጀ መሆኑን ያሳያል።